ሃንግ የሚሰሩ ልጆች መጡ እሺ ጨልሟል ያስፈራ ነበር በጣም በእንግጫለሁ ቦርሳዬ ሊቀሙኝ ምናምን ሞከሩ ማይ ጋድ ዝም አላችሁ ሮጠው እነሱ እሺ ድንገት እሱም ተከትሏቸው እያሮጠ ሄደ ማለት ነው እሺ ወይ ወደ ሜን ሮድ ሊጣና አይዶን ይሆናል ጊዜ የተወሰነ ጊዜ እሺ ታምኛለሽ ከነሱ በቁጭ ብሎ ያወራ ነው ያገኘኋቸው አልገባኝም ማለት ልጆቹ ጓደኞች ናቸው ለድራማ የመጡ ልጆች ናቸው ቴንክ ዩ በጣም ያላችሁ ነገር ምናምን ይያለ ቴንክ ዩ ለጓደኝነት ወሬሽ የምታወሪው አለ አይደል እንዴ አይዶን ነው እኔማ በጣም በራሴ በጣም አፈርኩኝ ማለት እንዴት ይነሞ ራስታ ለከም ለመጀመሪያ በጣም ይቅርታ አሁን አንተ ያልከለው እሷ የምትነግርህ ተደባዳቢ ጉልበተኛ ምናምን ነው ሞደው ነው የምትል ስለካየው ሰው ጋር ሁሉ እየተጣላህ እየተደባደብኩ ላለህ እኮ አይደለም አሁንም ቢሆን ጥፋተኛ ነኝ ይቅርታ መጠየቅ አለብኝ ስለዚህ ይሄ በጣም ይቅርታ ስለዚህ ተሻለ ነገር እንደማሳይሽ ነው ይሄ እኮ በጣም ብዙ ፋር እኮ ነው ሄደው ይሄ እንደዚህ አርጎ ጓደኞቹን አስጠብቆ እንግዲህ እራት እስክትጨርሱ ድረስ እንግዲህ እነዚህ ልጆች ቁጭ በብር ተቀምጠዋል ማለት ነው በድንጋጤ ወዲያው ነው አክሰስቼ ፖሊስ ጋር ሄጄ ቢሆን ኖሮ ምናምን መስርቼ ቢሆን ኖሮ ከይዘው የሚመጡ ጣጣዎችን አስበሽ ልክነሽ አንዳንድ የምትፈልጊው ሰው ለማግኘት ምን ነገር መስራት ትገባለሽ እንዴናችሁ የሄሎ አቢሲኒያ ፕሮግራም ተከታታዮች እንግዲህ የዛሬ ፕሮግራማችን ከስቱዲዮ ውጭ ሆኜ ነው እየሰራለሁት ያው እንደምታዩ መኪና ውስጥ ነኝ እንዳያችሁት የቃልና የሰላም አልተሳካም ያውም ትንሽ ድብድብ ነገር የሚመስል ነገር አለው በስልክ ነው እንጂ ኤኒዌይ አሁን ወደ ሌሎች ተመልካቾቻችን ወይ ደግሞ ወደ ሌላ ተመልካቻችን እንደውላለን እና እስኪ እነሱ ደግሞ ምን እንደሚሉ እንሰማለን ማለት ነው ግን this time እየነዳሁ ነው ምናወራቸው ሁለተኛው ደዋያችን ጉሩም ይባላል ጉሩም ከሄለን ጋር አንድ ቀን ዴት ካረጉ በኋላ ያው ሄለን ጠፋችበት ማለት ነው እና ጉሩም በጣም ነበር ስለሷ የሚያወራው ያው ምን እስካሁን ከደወሉ ደዋዮች እንደ ጉሩም እንደዚህ ሰው ያደነቀ ሴቶችን ያደነቀ ወንድ አላየሁም ማለት ይቻላል ኤኒዌይ ጉሩም የሄለን ምክንያት ማወቅ ፈልጓል ወይ ደግሞ ከተቻለ ሁለተኛ ዴት እንድናመቻችለት ይፈልጋል ስለዚህ አሁን ቀጥታ ወደ ሄለን ጋር እንደውልና ሄለን የምትለውን ነገር እንግዲህ እንሰማለን ማለት ነው ግን ያው ቅድም እንዳልኳችሁ ግረ መንገዴን እየነዳው ነው የሚሆነው ሄሎ ሄሎ ታዲያ ሄለን ደህና ነሽ ከሄሎ አቢሲኒያ የሚባል ፕሮግራም ነው የምንደውልልሽ አለ ሄሎ አቢሲኒያ የሚባል ፕሮግራም ታውቂያለሽ እንጃ እንሶያለሁ It's okay ሄሎ አቢሲኒያ ምን አይነት ፕሮግራም መሰለሽ ያው ሁለት ሰዎች ለመጀመሪያ ጊዜ ዴት ያደርጉና ወይ ደግሞ አንድ ቀን ዴት ያደርጉና አንደኛው ወገን ይጠፋል ማለት ነው አንደኛው ሰው ሲጠፋ አንዱ ሰው ያው ይጨነቃል ምክንያቱን አያውቅም ካንድ ዴት በኋላ ስለጠፋበት አንደኛው ወገን ያው እኛ ጋር ይደውላሉ ማለት ነው እኛ ጋር ደውለው እንደዚህ አይነት ሰው አንድ ቀን ዴት አድርገን ጥሩ ጊዜ አሳልፈን ነበር ነገር ግን the next day ቢደውል ቴክስት ባረግ ምናምን አልመልሳለ ይጠፋብኝና እባካችሁን ወይ ምክንያቱን እንዳቃርጉ ወይ ደግሞ ሁለተኛ ዴት አመቻቹልኝ ብሎ ሰው ይደውላል ማለት ነው ኦኬ እና በዛ መሰረት ነው የደወልንልሽ I hope ፕሮግራሙ ምን አይነት እንደሆነ አስረድቼሻለሁ ብያስባለሁ ያ ደርሶኛል ፕሮግራም ኦኬ ከገባሽ እንግዲህ ከቅርብ ጊዜ ዴት ያረግሽው ሰው አለ እና አይጠፋሽበት እንጃ ማለት ላይክ ግራ ጋባሽኝ እንጃ ላይክ ምን እስኪ አስቢ ለማስታወስ ሞክሪ የሆነ ሰው የለም
ምልሽ ላይክ ይኖራል እኮ ግን ይሄ ፕራይቬት ነገሮች ስለሆኑ አይ ዶንት ኖ እንዴ ግራ ገባኝ ነው። እሺ እኔ ልንገርሽ ግሩም ነው አወቅሽው አሚን አስታወስሽው እሺ ምን ነው አልሽ ገርሞኝ ነው ማለት ኤክስፔክት አላረኩም እና ግራ ገባኝ ትንሽ። ለምን ኤክስፔክት አላረግሽም? ምልሽ ካይዶ ነው እንጂ አንዳንዴ እንደዚህ ነገር ሳቢት ማውጣት ትንሽ ግራ ያጋባል። አይ አንደርስታንድ አይ አክቹሊ ምንድነው ያው በስልክ ብቻም ስለሆነ እንደዚህ በፊት ለፊት ምናምን ስለማይታይ ሰው ለዛም ይመስለኛል እሱም ኮምፎርታብል ሆኖ ያንቺንም ቁጥር የሰጠን እና ብዙም አትጨነቂ ይልቅ ምን እንደሆናችሁ አውሪንና ከተቻለ አስታርቀናችሁ ሁለተኛ ዴት እንድናመቻች እንፈልጋለን። ማለት ማውራቱ ትንሽ ይከብዳል እንልሽ ላይክ እንትን ነው ምልሽ ሜቢ ዲቴል ነገሮች ከሆነ አይደለም የተዋወቅንበት ቦታ ላይ ሚቻል ፍሬንዶች አሉን ሰዎች ነን ላይክ የጋራ የሚያገናኘን ቦታ ላይ የሚተዋወቅ ነው እና ብዙ አሁን የሚደርሱ ነገር እንድነው ብሎ ለማውራት ይህ ነው ይገባሻል ትንሽ ነገርም ማለት ያ ይገባኛል ይገባኛል እሱ ግን እንትን ብሎ ስላለ ብዬ ነው እሱ ነው ቁጥርሽን የሰጠን ማውራትም የፈለገው ስለዚህ እሱ ነው እንትን ያደረገው እና ዶንት ወሪ ምንድነው የተፈጠረው እስኪ አውሪ ኦኬ እሺ በዚህ ያህል ብለሽ ከሆነ በቀለል አድርጌ ብቻ ፈጥሬ ልንገርሽ ሰርግ ላይ ነበር የተዋወቅን ፈርስት ታይም ዘይን የተወሰነ ቀናቶች ምናምን አወራንና ራስ ለመብላት ነው ቀጠሮ ያዝነው ስቴት ማለት ራስ እና ያ ወጣን ራስ ያላ ምናምን እንትን አሪፍ ጊዜ ነበር ወክ ያደረግን ምናምን ነበር ነው እሺ ኦልሬዲ ዲነር በላችሁ ምናምን አወራችሁ ራስ ያለና አሪፍ ጊዜ ነበር ያሳለፍነው ያም ተቀጣጣራችሁ አይደለ ለሌላ ቀን እሱ እንደነገረኝ ከሆነ ቀጠሮ ሚዘን ነበር ምናምን አለኝ እሺ ኔክስት ታይም እንደውም ላይክ አላህ ይፈታ ያለ ቀጠሮ ላይክ ተጨማሪ እንትኖችን ለማሳለፍ ሙቪ ለማየት ምናምን ብቻ ቀጣይ እንዲናረጋለን ያልሽ የምታወጪው ፕላኖች አሉ አይደል አሪፍ ነበራችሁ ማለት ነው ያ ኦኬ እሺ ምንድነው የተፈጠረው ከዚህ እንዴት ላይክ ወጣን ወክ ያደረግን የተወሰነ መንገዶች ሄደንና በግር ማለት ለማውራት ይጀምረኛል ላይክ የሆነ ድራማ ነገር ነው የሚመስለው ብቻ ሃንግ የሚሰሩ ልጆች መጡ አዋከቡን ምናምን ላይክ በጣም አስደንጋጭ ታይም ነበር እና እንዴት እስኪ ንገሪኝ በደንብ በጣም የሚያስፈራው የሚያስደነግጠው ቀለል አረግሽ ሃንግ ሰው ሊያረጋችሁ ሃይላይት እንትኑን ልንገርሽና ከዛ በደንብ አስረዳሻለሁ ብዬ ነው ማለት አሁን ለሰውም እንዲህ ስለዚህ ድራማ ነው የሚመስለው ገባሽ በጣም እንትን የሚል ነገር ነው እኮ ሃንግ ሊያረጋችሁ ሰዎች መጡ ያ አራት ልጆች አይ ቲንክ ባልተሳሳት አራት ልጆች ኦኬ በጣም ጨልሟል ያስፈራ ነበር በጣም በግጫለ ቦርሴን ቀሙኝ ምናምን ሞከሩ ኦ ማይ ጋድ ዝም አላለም ዝም አላችሁ ነው ጀመሩ እንጂ የሆነ ትግል ምናምን ጀመሩ እና ብቻ በትንሽ ደቂቃ ውስጥ ብዙ መስፈራና የሚያስደነግጥ ነገር የሚፈጠርበትን ሞመንት ታውቂያለሽ በቃ በጣም ብዙ ከባድ ተፈጠረና ሮጠው ሄዱ እነሱ ድንገት እሱም ተከትሏቸው እየሮጠ ሄደ ማለት ነው ኦኬ አይ አሪፍ ቦርሳሽ ቀብተውሽ ነው ቦርሳሽን ሳይወስዱ ነው ወስደው ነው አይ ነው ማለት ነው ኦኬ ተከተላቸው ላይክ በጣም እንስላቸው እንደ መደነቅ እንደ መስራት ምናምን ላይክ ልክስታውን ሲራወጡ እሱን ተከትሏቸው ሄዳሉ እሺ እና ተከታትለው ላይክ ሲሮጡ ብቻዬን ቀረው ላይክ ድጋሚ ሌላ ጭንቀት ሌላ መስራት ምናምን ማለት ነው ዋው እና ምን ማድረግ እንዳለብኝ በሰዓቱ ግራ ገባኝ ኧረ በጣም ነው የሚያስደነግጠው
በስመ አብ አይሮ ነው እኔ በሆን ምን ላደርግ እንደምችል አላውቅም። ወደ ሬስቶራንቱ ምናምን አልተመለሽ? ርቀን ነበር ከሱ። ኦኬ ላይክ ከሬስቶራንቱ ገፋ ብለን ርቀናል። ይሄ ኢቨን እንደዚህ ማለት ይሄ ሜን ሮድ ላይ የሚባልም አይደለም። እና ላይክ ፖሊስ ጣቢያ ነው መሄድ ያለብኝ ምናምን አይዶንት ኖ ብቻ ግራ ገብቶኝ ምን ማድረግ እንዳለብኝ ቁጭ አልኩ። ኢቨን የተነሽ እንትን ተነስተድገን ምን ማድረግ እንዳለብኝ ግራ ገብቶኝ ሶ እቺሽ ወይ ወደ ሜን ሮድ ይጣና አይዶንት ኖ ይሆናል ከሰድ ጊዜ የተወሰነ ይሄ የሚገርመው ላይ እዚህ ጋር ስንጀምረው ታምኛለሽ ከእነሱ ጋር ቁጭ ብሎ ያወራ ነው ያገኘኋቸው። አልገባኝም ማለት ልጆቹ ለክ ጓደኞች ናቸው ለድራማ የመጡ ልጆች ናቸው። ቆይ አንቺ እንዴት አወቅሽ? ቆይ እንዴት አወቅሽ አንቺ ድራማ እንደሆነ? አብረው እያወሩ ከኋላቸው አገኘኋቸው። ላይክ ማየት ይችላል ነበር ላይክ ሲሉ የነበረው ይሄ ዲቴል ወርድ ባይ ሆነ የተወሰነ ነገሩ ተሰምቶኝ። ሰምተሻቸዋል? እና ስትሰማቸው አላየሽም እነሱ? አላየሁም። እንዴት ማለት ነው? ተደብቀሽ አልገባኝም። ያ ማለት ከኋላ ነበርኩኝና መጀመሪያ አንደኛው ልጅ አለ ብዬ ላይክ እንደዚህ የተወሰነ ቀጫ ነገር አሉ ብሎ እና ላይክ ድምፅ በደንብ ይሰማኛል። ጋይስ በጣም ምናምን አይነት ነገር አለ አይደለ? ቴንኪው በጣም ያላቸው ነገር ምናምን እያለ ቴንኪው ለጓደኝነት ወሬሽ የምታወሪው አለ አይደል? እንግዲህ አይዶን ነው መጀመሪያ ያዙት ያንን ድራማ ለመፍጠር ምናምን አቀደውበት ነበር መሰለኝ። አይዶን ማለት አይ ግን እስኪ ቆይ ሜቢ እንትንም እኮ ሊሆን ይችላል ተግባብተው አይዶን ነው ምን ሊሆን ግን ይችላል አይዶን ነው። ኤኒዌይ እሱ ራሱ አላቅም እሱ ራሱ ቢያወራበት አይሻልም? አለ ግሩም አለ። እስኪ ቆይ ሄሎ ግሩሜ እየሰማህ ነው? ሄሎ ወይ ያ ምንድነው ሀፕን ያደረገው? አይ አሁን እኮ ገርሞኝ ነው ስታወራኝ። አንተ እንደዚህ አይነት ነገር ምንም አልነገርከኝም። እኔማ በጣም በራሴ በጣም አፈርኩኝ። እውነት እንዴት ይነሞ ራሱ አላውቅም። በመጀመሪያ በጣም ይቅርታ ምንድነው? ቆይ አንዴ በአንተ ሳይድ ያለውን ስቶሪ አንድ ባንድ ንገረን ከይቅርታ በፊት። ምንድነው የተፈጠረው? ዲነር በላችሁ ከዛ ልትሸኛት ምናምን ወጣችሁ ከዛ ምን ተፈጠረ? ያው እንግዲህ ነግራናለች ማለት አሁን ከዚህ የተሻለ ምንም ሊነግርሽ የሚችለው ነገር አይዶን ነው ያለው ነገር ያለ አይመስለኝም። ዋው እኔ አሁን የምለው ማለት የተገናኘንበትን ሙሉ ነገር ምናምን አውርታለች። እሷም መድገም አልፈልግም፣ ግን ከተገናኘንበት ቀን ጀምሮ በብዛት ተደጋጋሚ የሆነ ነገር ነው የምትነግረው ለእኔ ማለት ነው። እሺ እሷን እንድትጠበቅ እንደሚችል የምታገኘው እኔም ባልን ሌላ ወንድም ቤት እሷን በቃ እንዴት ነው መንከባከብ የሚችለው ጠንካራ በቃ አቅም ያለው ምናምን ነገር ነው የምትለኝ። አቅም ያለው ማለት ምን ማለት ነው? ሜቢ ስራ የሚሰራ ማለት እንዴት? አሁን እኔ ነጋዴ ነኝ። ኦኬ እኔ ነው እሷን በቃ አቅም ያለው ጠንካራ በቃ እንደ ስፖርተኛ እንታላረች በቃ አሁን ሲመጣኝ ለኔ ማረዳር ነው። ኦኬ ቆይ ማንዲ መጀመሪያ ግልጽ ያደረግነው እንሂድ። አሁን አንተ እያልክ ያለው እሷ የምትነግርህ ተደባዳቢ ጉልበተኛ ምናምን ነው የምወደው ነው የምትልህ ወይስ ለምንድን ነው? ከዛ እንደዛ ካለች በኋላ ይቀጥታ ያቋጣችና እኔ ላይክ እንደዚህ ተደባደብልኝ እንደዚህ ሁንልኝ ምናምን ያልኩ ቀን አለ ማለት ይኸውልሽ እዚህ ጋር ምን መሰለሽ አሁን አንተ ዋሽተሃል አይደል? አምነሃል ማለት አውቀህ ነው ከጓደኞች ጋር ይሄን ድራማ የሰራው ማለት ነው። መጀመሪያችን እናጽዳውና ሌላው አው ምክንያቱም እሷ ለኔ ያላት ነገር እንዲጨምር ምክንያቱም እንዳልኩሽ ነው እኔ ነጋዴ ነኝ። ከቤት ወደ ስራ ከሱቅ ወደ ቤት ነው። እሷ ከሰርግ ጀምሮ ከተዛኘው እሷን በቃ እንዴት ነው ምንድነው የሚባለው አሁን ለመግለጫው በቃ እሷን የሚንከባከባት ከብዙ ነገር የሚጠብቃት ምናምን በቃ እንደዚህ አይነት ኃይለኛ ምናምን እንደዛ የምትፈልገው እንደዛ ስትለኝም በቃ የተረዳሁት ማለት ግን አሁን ይሄን ያለው ስለዚህ አንተ እሱን ለማድረግ
ወይ ደግሞ በቃ ለካ አቅማለሁ ምናምን እንድትልህ ጓደኞችን ጠርተህ አውቀው ቦርሳ እንዲቀሙት ምናምን አድርገህ ሂደህ ተከትለህ አሯሯጠህ ምናምን በቃ ሌላ ድራማ ሰራ ማለት ነው። በቃ ዳው ትልቁ ታርጌት ምክንያቱም እኔ ከሌላ ሰው ጋር ወይ ከአንድ ሰው ጋር የሆነ ነገር ቢፈጠር ተጣልቼን ተደባድቤ ላድናት እንደማልችል ቃልቻችን በቃ እንዳልኩሽ ነው ምናምን እንደዛ ነው በቃ አንዳንድ ተደባደብልኛል ግን ማለት እኔ እንደዚህ ያልኩ እንትን አለ ማለት እኔ ፕሮቴክት የሚያደርገኝ ሰው ፈልጋለሁ በእኔ ሳይድ የሚሆን ሰው ፈልጋለሁ ኢንሴንስ እኮ ስለታየኸው ሰው ጋር ሁሉ እየተጣላህ እየተደባደብክ ላለህ እኮ አይደለም በህይወትህ ላይ ምንም አይነት ነገር ሀፕን ሲያደርግ በልበ ሙሉነት ምንድነው ሼር ሊያደርግህ የሚችል ሰው አንተ ትረጅኛለሽ መሰለኝ አንቺ ወደ ፈለግሽው በቃ በደንብ ፕሮቴክት የሚያደርገኝ ሰው ምንም ነገር ሲገጥምሽ አለ አይደል ሩሜት እኮ አለ ብለሽ ይሆናል ምንም ችግር ሼር የምታረጊው ሰው ምንም ችግር የሚችል ሰው ኢቭን ፋይናንሻል ሊሆን ይችላል በሀሳብ ደረጃ ሊሆን ይችላል አንዳንዴ ላንቺ ትልቅ ነገር ወይ ስራ ላይ ወይ የሆነ ነገር ላይ ትልቅ ነገር ይገጥምሽና ያንን ነገር ለራስሽ ሰው ስትነግሪ መፍትሄ የሚሰጥሽ የሚያቀል አንቺን ከብዙ ነገሮች የሚጠብቅ ሰው አለ አይደል? ግን እሱ የተረዳው መንገድ አንድ ይቅርታና ጋር ላቋርጥ እኔ የተረዳውበት መንገድ ነው። አሁን ላይ ይሄን ነገር ሲሰማ ማለት በቃ አንቺ እንደዚህ ነሽ ወይም እንደዚህ ነው ምናምን ማለት ሳይሆን እኔ የተረዳውበት መንገድ ነው። በቃ ማይንድ የሳልኩት ነው። አስቻ እንደዚህ አይነት ሰው ነው የምፈልገው ሲል በቃ እኮ ቀላል ነገር ነው። በጓደኞቼ አድርጌ ይህንን ነገር ኮንትሮል መቆጣጠር እንደምችል አክሰብ ምክንያቱም ነገ የሆነ ነገር ቢፈጠር ያ ነገር እንደማላደርገው ስለማውቅ ማለት ነው። ያው ግን የዋሻት ነው ውሸት ማዋሸት ደግሞ በጣም መጥፎ ነገር ነው። ዋው ውሸት ትልቅ ነገር ነው በጣም ማለት በጣም ይገርታ ነው ድራማ ነው። ያው እሷ ከማፈለግና ለእሷ ካለኝ ነገር ነው ለሳፍልኝ ክብርም አንፃር እንዲሆን ይሄ ነገር ታከኝ ይፈልጋለሁ። አሁንም ቢሆን ጥፋተኛ ነኝ ይቅርታ መጠየቅ አለብኝ። ስለዚህ ይሄ በጣም ይቅርታ የተሻለ ነገር እንደማሳይሽ እና የነበሩን ጊዜያቶች ታስታውሻቸዋለሽ ምን ያህል አሪፍ እና በጣም ደስ የሚሉ ቀናቶች እንደነበሩ ከሰርጉ ቀን ጀምሮ እስከ ራሱ እስከ ቤቱ ድረስ በቃ እስከ መጨረሻው እስከዛ ቀን ድረስ በጣም አሪፍ እንደነበረ ከሱ የተሻለ ነገር ደግሞ ወደፊት ሁለተኛ ድረስ ላሳይሽ አለ። ለነገሩ እኔ ምንድነው የተረዳሁት ከዚህ በጣም ወድሻል ማለት ነው። ይሄ እኮ በጣም ብዙ ፋር እኮ ነው ሄደው ይሄ እንደዚህ አርጎ ጓደኞቹን አስጠብቆ እንግዲህ እራት እስክትጨርሱ ድረስ እንግዲህ እነዚህ ልጆች ውጭ በብር ተቀምጠዋል ማለት ነው። እነሱም ያ ሁሉ ነገር እኮ በቃ ልክ ባይሆንም ግን በጣም ስለወደደሽና በቃ በጣም አንቺን ለማሳመን ከመሞከር የተነሳ ነው ብዬ አስባለሁና አይ ዶንት ኖ እንደኔ ሁለተኛ ምን እንደሆነ ታውቂያለሽ እንደዚህ አይነት ሰው ላይክ ማለት ከዚህ በኋላ ለማውራት ማለት የሚያወራው ነገር እንዳለ እኔ ከዚህ በኋላ ድራማ ነው የሚመስለኝ ማለት ሜቢ ይሄንን እሱ እንደ ወንድ ምናምን አይ ዶንት ኖ ብቻ ቀለል አድርጎት ሊሆን ይችላል። ግን ለኛ አይዱ ማስብ እነሱ ያ ድራማ ሰርተው ሄዱ እሱን ተከትሏቸው ሄደ እኔ ጫካ ቦታ ላይ የምር እነሱ ከሄዱ በኋላ የምር እንደዛ ኮዱ የሚተናኮሉ ሰዎች አግኝተውኝ ቢሆን ኖሮ እኔ ሰዓቱ ሄዷል መጥፋት በድንጋጤ ወዲያውኑ አክሰስጄ ፖሊስ ጋር ሄጄ ቢሆን ኖሮ ምናምን መስርቼ ቢሆን ኖሮ ተያይዘው የሚመጡ ጣጣዎችን አስበሽቷል። እሱን ማለት አንድ ተፋርጎ አለማሰቡ ብቻ ተያይዘው መጡ ሌላ በጣም ብዙ እንትኖች አሉ። በዚህ ሰዓት ማታ ላይ የምንሰማቸው በጣም ከባድ ነገሮች አሉ አይደል? ከተማችን ልክ ነሽ። የምር ያስተዳፋፍን አርጎ ቢንደርስ መጀመሪያ እንደ ቀልድ እንደ ጨዋታ የጀመረውን ማለት በምን እናቃለን? የምር ነገር ቢደርስብኝ ላይክ አይ ዶንት ኖ ከምን አንግል አስቦት ሆነ ይቅርታ ለማለትም እኮ አንዴ የምታርሚው ጥፋት ሆን ምናምን እኔ ግን እንደሚመስለኝ ከሆነ የሚታረም ይመስለኛል። ጉርሜ ዝም ነው እንደምትለው አጥፍተህም ዝም ብለህ የሚታረም ነው የሚመስለኝ። በጣም ማለት አሁን ብዬዋለሁ እኮ አሁን እኔ ሁለተኛ ያለፈ ነገር ነው መመለስ ላይቻል ይችላል። ግን
ለወደፊቱ ሁለተኛ እድል ልሰረኝ ከዚህ የተሻለ ነገር እንደማሳየት ቃል ገባው በሌላ አቢሲኒያ ምክንያቱም አንዳንድ የምትፈልጊውን ሰው ለማግኘት ምን ነገር መስዋዕት ትገባለሽ ውሸት አይነካለው አይደለም ማለት ያንዳንዴ ስለሚከትሽ ነገር አይደለም እንጂ ይሄንን እንደ ኖርማል ውሸት ኦር እንደ ኖርማል ኢንትረስት ለማድረግ እኔ ምናምን አይደለም ማሰው ነው ሪስክ ያለው ነገር ነው በጣም ግን እኔ እንትን ልበልሽና በመሐላችሁ ልግባና ከቻልሽ ሁለተኛ ድል ብትሰጪው አሪፍ ነው ብዬ አስባለሁ ለምንድን ነው ያሰብኩት እኔ የተረዳውበት መንገድ በጣም አንቺን ኢምፕረስ ለማድረግ ነው ያኔ ያህል መንገድ የተጓዘው እንዳልሹ ስህተት ነው ግን በጣም ስለወደደሽ ነው የሚመስለኝና I don't know ሁለተኛ ዴት ብናመቻችልሽ ፍቃደኛ ነሽ ወይ አንዴ እኔም የማስበው ነገር እሱ ነው ማለት ሁለተኛ መደጋገም ነው የሚሆነው ሀሳብ ሁለተኛ ዴት እድል ሰጣኝ ከዚህ የተሻለ ነገር እንደማሳያት ግን ከዚህ በኋላ ነው ስለምን ይችላልው ማለት ይሆናል አይደል ምትቸገር ይመስለኛል አንድ እድል ስጪውና ከዛ በኋላ ከፈለግሽ ትወስኛለሽ አንድ ዴት ግን እኛ እናመቻችና አፕዴት እናደርግ እንደውላችኋለን ምን ይመስልሻል እሺ ላክስልና ሪፖርት በቃ እሺ ያው እሺ ብለሻል ያው ወይም ቢሳውን እሺ የሆነ ላንች አርቲስታው እሺ ብለሻል በጣም ልትፈልግ ምናምን ቴንክ ዩ እናመሰግናለን ስለዚህ እንዳልሽ ልቁጠረውና በቃ ዴታችሁን አመቻችተን እንደውላችኋለን ጉሩሚ አይ ሆፕ እንደዛ ነገር አደግም በጣም ነው ምን እንደሚል ምን ማለት እንዳለብኝ ማለት እንደሆነ በጣም ቴንክ ዩ ከሚባለው በላይ ሌላ ክብርልኝ ነው የምለው እናንተ እሺ ቴንክ ዩ እናመሰግናለን እንግዲህ ቻው እንደውላችኋለን እሺ ቻው እንግዲህ ተሳክቷል እኔም በጣም ደስ ብሎኛል ምክንያቱም ሁሌ እየተሳካልን አይደለም አንዳንዴ ነው የሚሳካውና እንደዛ ሲሆን ደስ አይልም ተሳክቶልናል ሶ ግን ኢን ጀነራል ያረጋው ነገር ግን በጣም ከባድ ነገር ነው ፈርስት ኦፍ ኦል ውሸት መዋሸት በጣም እንትን ነው ላይክ በጣም መጥፎ ነው ብዬ ነው ማስበው ሲቀጥል የዋሸበት የሰራው ድራማ ደግሞ በጣም ሪስክ ያለው ነገር ነው ግሩም ያረጋውና አይ ዶንት ኖ ምን ለምን ይሄን ያህል ነገር እንዲያረጋው ደግሞ ለምን ይሄን ያህል እንደሄዳ አላቅም ምን ብላው እንደሆነ አላቅም እንግዲህ ግን ያው ዴቱ ተሳክቷል እንግዲህ ሌላ ጊዜ እንደዚህ አይነት ሪስክ አትወሰዱ ጥሩ አይደለም ለማለት ፈልጋለሁ የሄሎ አቢሲኒያ ፕሮግራማችን ይሄን ይመስላል በሚቀጥለው ደግሞ እንገናኛለን ያው ወደ ስቱዲዮአችን እንመለሳለን ማለት ነው ከኛ ጋር ስለነበራችሁ እናመሰግናለን ያው እንደተለመደው ግን አንድ ነገር ላስታውሳችሁ እሱ ምንድነው አንድ ቀን እንዴት ያረጋችሁ ሰው ሲጠፋባችሁ እንግዲህ እኛ ጋር መደወል አትርሱ ደውሉልን ሁለተኛ ዴት እናመቻቻለን ወይ ደግሞ ያ ሰው ሪዝኑን እንድታቁ እናረጋለን ማለት ነው ከኛ ጋር ስለነበራችሁ እናመሰግናለን ባይ